አርዕስተ ዜና አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የፍልሰት ቪዛ መስጠት እንደምታቆም ገለጸች። እነዚህ ሀገራት ዜጎች በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደውን የቪዛ አሰጣጥ የሚያቆመው ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 18 ዓ.ም 2018 ዓ.ም ጀምሮ ተግባራዊ እንደሚደረግም ተነግሯል። ዝርዝር አለ። የጋምቤላ ክልል ፖሊስ ኮሚሽን ቀደም ሲል ከክልሉ ኮማንድ በተሰጠው መመሪያ መሰረት ከጦር መሳሪያ ግምጃ ቤት ተፈርሞ የወጣ መሳሪያ ገቢ ያደረጉ አባላት እስከ ዛሬ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ ማሳሰቢያ ሰጥተዋል። ሰሙታላችሁ። አሜሪካ በሰሜን ምዕራብ ናይጄሪያ በገና ዕለት የተካሄደውን የአየር ጥቃት ተከትሎ ወታደራዊ ቁሳቁሶችን ለሀገሪቱ ማስረከቧን አስታውቃለች። ይህ ድጋፍ በዋሽንግተንና በአቡጃ መካከል የተጠናከረ የመጣውን የደህንነት ትብብር ማሳየት ተደርጎም ተወስደዋል። የአፍሪካ ጉዳያችን ነው። ዩክሬን በኢነርጂ ዘርፍ ላይ የሚጣል አስቸኳይ ጊዜ አዋጅ ልታወጅ መሆኑን አስታወቀች። ፕሬዚደንት ቮሎዲሚር ዜሌንስኪ በሩሲያ የአየር ድብደባ ምክንያት የተጎዳውን የኃይል አቅርቦት ለመታደግ በኢነርጂ ዘርፍ ላይ የአስቸኳይ ጊዜ አዋጅ እንደሚያወጁም አስታውቀዋል። የባህር ማዶ ጉዳያችን ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝናቸው ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚካኤል ኃይሌ ነኝ። አሜሪካ ለ75 ሀገራት ዜጎች የፍልሰት ቪዛ መስጠት ልታቆም ነው። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የፍልሰት ቪዛ መስጠት እንደምታቆም ገልጻለች። የእነዚህ ሀገራት ዜጎች በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደውን የቪዛ አሰጣጥ የሚያስቆመው ውሳኔ ከጥር 18 ቀን 2018 ጀምሮ ተግባራዊ እንደሚደረግም ተነግሯል። ውሳኔው የሚመለከተው በአሜሪካ የሚገኙ ዜጎቻቸው ከመንግስት ድጎማ የሚቀበሉ ሀገራት እንደሆነ ማርክ ሩቢዮ የሚመሩት የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቀዋል። መስሪያ ቤቱ በኤክስ ገጹ በኩል ባሰራጨው አጭር ማብራሪያም ሶማሊያና ኤርትራ እገዳው ከሚመለከታቸው ሀገራት መካከል እንደተካተቱም በምሳሌነት ጠቅሰዋል። የቪዛ ክልከላው አዲስ ስደተኞች ከአሜሪካ ህዝብ ሀብት እንደማይበዘብዙ ሀገሪቱ እስክታረጋግጥ ድረስ የሚቆይ ነው ተብሏል። ፕሬዚደንት ዶናልድ ትራምፕ አስተዳደር ውሳኔ በአሜሪካ ቤተሰብ ወይም በእጮኛ ላላቸውና የስራ ዕድል ላገኙ ሌሎች ሀገራት ዜጎች ሰጡ የነበሩ የቪዛ አይነቶች ያካትታል። ከኢትዮጵያ ጎረቤቶች መካከል ኬንያና ጅቡቲ በስተቀር የኤርትራ፣ ሱዳን፣ ደቡብ ሱዳንና ሶማሊያ ዜጎች ወደ አሜሪካ የሚገቡባቸው የፍልሰተኞች ቪዛ ላይ እገዳ ተጥሎባቸዋል። የአሜሪካ የቅርብ አጋር የምትባለው ግብጽ፣ ሁለቱ ኮንጎዎችና ናይጄሪያ፣ ሩዋንዳ ክልከላው ተግባራዊ ከሚደረግባቸው 75 ሀገራት መካከልም ተካተዋል። 371 ሺህ አዳዲስ ነጋዴዎች የንግድ ፍቃድ አውጥተዋል ሲል ሚኒስቴሩ አስታወቀም። የንግድ አሰራሩን ከሰው ንክኪ ነጻ ለማድረግ ቴክኖሎጂ በመጠቀም ረገድ የተለያዩ ስራዎች መከናወናቸውን ንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ አስታወቁም። ባለፉት 6 ወራት 371818 አዳዲስ ነጋዴዎች የአዲስ ንግድ ፍቃድ አውጥተው ወደ ስራ መግባታቸው የተናገሩት ሚኒስትር ዴኤታው በአሁኑ ወቅት በሀገር አቀፍ ደረጃ 4,670,135 በስራ ላይ ያሉ የንግድ ድርጅቶች የንግድ ፍቃድ አውጥተው በህጋዊ መንገድ እየሰሩ ይገኛሉ ሲሉ ገልጸዋል። አዲስ ንግድ ፍቃድ ለማውጣት ቀደም ሲል ይወስድ የነበረው 32 ቀናት ወደ 5 ቀናት ዝቅ እንዲተደርጓል ያሉት ሚኒስትር ዴኤታው አስፈላጊ የነበሩ 11 ሂደቶች ወደ 4 እንዲያጥሩ በቅርቡም ወደ 2 ቀንና 1 ሂደት ብቻ ለማምጣት እየተሰራ ይገኛል ብለዋል። አሽሊ ፈርኒቸር በዩስራ ሆም አማካኝነት በኢትዮጵያ ቅርንጫፍ ከፈተም። በዓለም አቀፍ ደረጃ በቤት ቁሳቁስና በፈርኒቸር ምርቶች ታዋቂ የሆነው የአሜሪካው አሽሊ ፈርኒቸር ከሀገር በቀሉ ዩስራ ሆም ጋር ባደረገው ስምምነት መሰረት የመጀመሪያው መደብር በአዲስ አበባ በይፋ ከፍቷል። የተለያዩ ሀገራት ከ1100 በላይ ቅርንጫፎችና ከ35000 በላይ ሰራተኞች ያሉት አሽሊ ፈርኒቸር በኢትዮጵያ በዩስራ ሆም አማካኝነት በጀመረው ስራ በሀገሪቱ የፈርኒቸር ኢንዱስትሪ ላይ የራሱን አሻራ ለማሳረፍ እንደሚሰራም አስታውቀዋል። ስምምነቱ ጥራታቸውን የጠበቁ ምርቶች ለሀገር ውስጥ ገበያ ለማቅረብ የውጭ ምንዛሪን ለመቆጠብና የስራ ዕድል ለመፍጠር የሚያስችል መሆኑን የዩስራ ሆም ዋና ስራ አስፈጻሚ ወይዘሮ ዩስራ ኑር ሁሴን ተናግረዋል። የጋምቤላ ፖሊስና አድማ ብተና አባላት መሳሪያ እንዲያስረክቡ የተሰጠው ጊዜ ሊጠናቀቅ ነው። በጋምቤላ ክልል በተፈጠረ የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የታጠቁት መሳሪያ እንዲያስረክቡ የተሰጠው ጊዜ ዛሬ ይጠናቀቃል። ቀደም ሲል ከክልሉ ኮማንድ ፖስት በተሰጠው መመሪያ መሰረት ከጦር መሳሪያ ግምጃ ቤት ተፈርሞ የወጣ መሳሪያ ገቢ ያደረጉ አባላት እስከ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ የክልሉ ፖሊስ ኮሚሽን አሳስበዋል። ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላማዊ ተቆጥሮ መንግስት ለሚወስደው እርምጃ ግለሰቡ ብቻ ኃላፊነት የሚወስድ መሆኑን የጋምቤላ ፖሊስ ኮሚሽን አስታውቀዋል። በክልሉ የተከሰተው የጸጥታ ችግር ምክንያት በማድረግ ለሁሉም የፖሊስ አባላት ተሐድሶ ስልጠና ለመስጠት ዝግጅት መጠናቀቁን ማስታወቁ ይታወሳል። የጋምቤላ ፖሊስ ኮሚሽን የሶስቱ ዞን ፖሊስ መምሪያ የኢታንግ ልዩ ወረዳና የጋምቤላ ወረዳ ፖሊስ ጽሕፈት ቤት ቅድመ ዝግጅት እንዲያደርጉ የክልሉ ፖሊስ ኮሚሽን ኮሚሽነር ኦማን ኦጋላ ማሳሰባቸው ይታወሳል። ሁሉም የፖሊስ አመራሮችና አባላት በተለያዩ ሁኔታ ላይ ያሉ ጭምር እስከ ጥር 5 ቀን 2018 ዓ.ም ዝግጅት በማድረግ እያንዳንዱ
በእያንዳንዱ ዞንና ወረዳ የተጣራ ትክክለኛ የሰው ኃይል ጥር 7 ቀን 2018 ዓ.ም የክልሉን ፖሊስ ኮሚሽን እንዲያገኝ ጥሪ የተላለፈ ሲሆን ከእያንዳንዱ ዞንና ወረዳ የትራንስፖርትና ሌሎች ወጪዎች በሙሉ በዞንና ወረዳ አስተዳደር የሚሸፈን መሆኑን መግለጹ ይታወሳል። አሜሪካ ለናይጄሪያ ወታደራዊ ድጋፍ አደረገች። አሜሪካ በሰሜን ምዕራብ ናይጄሪያ በገና ላይ የተካሄደውን የአየር ጥቃት ተከትሎ ወታደራዊ ቁሳቁሶችን ለሀገሪቱ ማስረከቧን አስታወቀች። ይህ ድጋፍ በዋሽንግተንና በአቡጃ መካከል እየተጠናከረ የመጣውን የደህንነት ትብብር ማሳያ ተደርጎም ተወስዷል። ጥቃቱ በስኮታ ግዛት የሚገኘውን ከእስላማዊ መንግስት ጋር ግንኙነት ያላቸው ታጣቂዎች ኢላማ ያደረገ ሲሆን የሁለቱ ሀገራት የጋራ ዘመቻ መሆኑን ተገልጿል። ይህ የጦር መሳሪያ ርክክብ የተከናወነው ናይጄሪያ በዋሽንግተን በኩል የማሳመን ስራዎችን ለማከናወን በወር $750,000 የሚከፈል ስምምነት በተፈራረመችበትም ወቅት ነው። ከዚህ ቀደም ዶናልድ ትራምፕ በናይጄሪያ የሚታየውን ግጭት ሃይማኖትን መሰረት ያደረገ ጥቃት በማለት መግለጻቸውን ተከትሎ ተበላሽቶ የነበረው ግንኙነት አሁን ላይ መሻሻል እያሳየ ይገኛል። ናይጄሪያ በአሁኑ ወቅት በሰሜናዊ ክፍል የሚንቀሳቀሱ ጂሃዲስቶችና በደቡብ ምስራቅ ካሉ ተገንጣይ ቡድኖች ጋር በተያያዘ ከፍተኛ የጸጥታ ስጋት ተጋርጦባት ይገኛል ሲል አፍሪካ ኒውስ ዘግቧል። የሞት ቅጣት የመፈጸም እቅድ የለንም ስትል ኢራን አስታወቀች። በኢራን የተቀሰቀሰው ህዝባዊ ተቃውሞ ተከትሎ መንግስት ታሳሪዎች የሞት ቅጣት ሊፈጽም ይችላል በሚል ዓለም አቀፍ ስጋት በበረታበት ወቅት የሀገሪቱ የውጭ ጉዳይ ሚኒስትር አባስ አርሃቺ መንግስት የስቅላት እርምጃ የመውሰድ እቅድ የለውም ሲሉ ምላሽ ሰጥተዋል። አልአረቢያ እንደዘገበው ሚኒስቴሩ ይህን ማረጋገጥ የሰጡት በተቃራኒ ተሳታፊዎች ላይ መንግስት ሊወስድ ስላሰበው የመጨረሻ እርምጃ ለቀረበላቸውም ጥያቄ ነው። በኢራን በተለያዩ ግዛቶች የተቀሰቀሰው ህዝባዊ አመፅ የተባባሰ መምጣቱን ተከትሎ የጸጥታ ኃይሎች በወሰዱት እርምጃ በርካታ ዜጎች ለእስር መዳረጋቸው ይታወቃል። ይህን ተከትሎ የሰብአዊ መብት ተቋማት ቴህራን የተቃውሞውን መሪዎች ለማስፈራራት ቀደም ሲል ለምታደርገው የሞት ቅጣት እንደ መሳሪያ ልትጠቀም ትችላለች የሚል ከፍተኛ ስጋት አድሮባቸውም ነበር። ሚኒስትሩ አርሃቺ ለጋዜጠኞች በሰጡት አጭር መግለጫም አሁን ባለው ሁኔታ የሞት ቅጣት ለመተግበር ሀሳብ በጠረጴዛ ላይ እንደሌለም ገልጸዋል። የፖለቲካ ተንታኞች እንደሚሉት የውጭ ጉዳይ ሚኒስትሩ ይህንን ንግግር ያደረጉት በኢራን ላይ እየበረታ የመጣውን ዓለም አቀፍ ዲፕሎማሲያዊ ጫና ለማለዘብና መንግስት ሁኔታውን በሰከነ መንገድ እየያዘው መሆኑን ለማሳየት የታለመ ነው ሲል ዘገባውም አክለዋል። ዩክሬን የአስቸኳይ ጊዜ አዋጅ ልታውጅ መሆኑ ተሰማ። ዩክሬን በኤነርጂ ዘርፍ ላይ የሚጣል አስቸኳይ ጊዜ አዋጅ ልታውጅ መሆኑን አስታወቀች። ፕሬዚዳንት ቮሎዲሚር ዜሌንስኪ በሩሲያ አየር ድብደባ ምክንያት የተጎዳውን የኃይል አቅርቦት ለመታደግ በኤነርጂ ዘርፍ ላይ አስቸኳይ ጊዜ አዋጅ እንደሚያውጁ አስታውቀዋል። በተለይም በኪየቭ ባለፈው ሳምንት በደረሰው ጥቃት ክፉኛ የወደመው ኤሌክትሪክና የሙቀት አቅርቦት ለመመለስ የአደጋ ጊዜ ቡድኖች ሌት ተቀን ጥረት እያደረጉ ባሉበት ወቅት ፕሬዝደንቱ ይህን ውሳኔ ያሳልፈዋል። የጥገና ስራው እጅግ አስቸጋሪ ቢሆንም የቅዝቃዜ ወቅት ላይ እየተከናወነ የሚገኝ ሲሆን የሌሊቱ ቅዝቃዜ ከዜሮ በታች ወደ 20 ዲግሪ ሴልሺየስ ተቃርቧል። ዜሌንስኪ በኤክስ ገጻቸው ባስተላለፉት መልእክትም የሩሲያ ጥቃቶች የአየር ሁኔታ ማበላሸት ያስከተለው ውጤት እጅግ ከባድ ነው ያሉ ሲሆን በጥቅሉ በዩክሬን ኤነርጂ ዘርፍ ላይ የአስቸኳይ ጊዜ አዋጅ ይታወጃል በማለት ተናግረዋል። በርካታ ጉዳዮች በአስቸኳይ መፍትሄ ይሻሉ ያሉት ዜሌንስኪ በተጨማሪም በኪየቭ ቋሚ ቅንጅት ዋና መስሪያ ቤት እንደሚቋቋሙ ገልጸዋል። አዲሱ የኢነርጂ ሚኒስትር ዴኒስ ሼምሃል ስራውን በበላይነት እንደሚመሩም አስታውቀዋል። ፕሬዚደንቱ አክለውም ወደ ዩክሬን የሚገባውን ኤሌክትሪክ ኃይል መጠን በከፍተኛ ሁኔታ ለመጨመር ስራዎች እየተከናወኑ መሆኑን ጠቁመዋል ሲል የዘገበው ሮይተርስ ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዘላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።